ሩታ እኮ ልበ ትልቅ ናት፣ የዋ ተነግሩላት የማያልቅ። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን ከረማችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰላም እግዚአብሔር በያላችሁበት ብዝት ይበልልኝ። ውዶቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ሩታ ይቅርታ ተጠያይቀዋል። ሩታ የእውነት ልቧ በጣም ትልቅ ነው። ቂም ማትይዝ ልጅ መሆኗን የምታውቁት ይሄን ያህል እንኳን ቡዜ በድላት ቡዜን ይቅርታ ለማለት የመጣች ትልቅ ጀግና ሴት ናት። እውነት ብትለብስ የሚያምርባት፣ ብትናገር የሚያምርባት፣ ብትቆጣ የሚያምርባት። እኔ እንደዚች አይነት ልጅ አላየሁም። እግዚአብሔር በሁሉ ነገር ያደላት ምርጥ ልጅ ናትና እኔ ብቻ ስለ ሩታ ገልጬ አልጨርሰውም። ኤፍሬም ደግሞ በጣም የዋ የመጨረሻ የዋ ነው። በቃ ማለት እስከ መጨረሻው የሩታን በደል አውቆ ከሩታ አጠገብ አልሄድም ማለት የተበደለች ሴት ናት። ይሄን ያህል ወንድሙ ቤተሰቦቹን ጥሎ ለእውነት የቆመ ልጅ ቢኖር ኤፍሬም ነውና ኤፍሬም ሳይደነቅ አያልፍም። እኔ ኤፍሬምን ሳላደንቀው አላልፍም። ለምን ብትሉ በጣም ትልቅ ልጅ ነው። እግዚአብሔር ይባርከው። በጣም ጀግና ልጅ ነው። ሩታ በዚህ ሁሉ እኔ ትላንት አይታችኋታል። እንደዛ ልታሰር ነው ልጄን ጥዬ ብላ እያነባሽ ነበረ። ያው ውስጧም እያረረ ቢሆን ግን ደግሞ በቃ ሁሉ ነገር ለመተው ወስናለች። ትላንት አይታችኋታል ሄርሜላ እንዴት ሲያደርጋት፣ እንዴት እኔ ምን አይነት ቤተሰብ እንዳላት አላውቅም። ካለባበሷ፣ ከአመነቃቀሯ፣ ከምታደርጋቸው ነገሮች እንደዛ ሚዲያ ላይ ወጥቶ መቅለል ማለት በጣም ከባድ ነው። ይሄ ማለት የሄርሜላ ጭንቅላት ማለት እኔ እንደተረዳሁት ማለት ነው። እንደኔ ሀሳብ ሳስበው እንደዛ ሁና ማለት ለሚዲያ ማይበጥን ነገር አድርጋ ወጥታ እንደዛ አይነት ልብስ ለብሳ እንደዛ ያን ማበድ ማለት ምናልባት ሩታ ትናደዳለች ብላ አስባ ነው በጭንቅላቷ። ግን በጣም ትንሽ ነው ጭንቅላቷ። ለሰው ብለህ ገደል ስትቆፍር አሩቅ አትቆፍረው፣ ማን እንደሚገባበት አይታወቅም እና ይላልና እንግዲህ ዛሬ ሄርሜላ አንቀርቅረዋታል ለጊዜው በጣም ብዙ ነገር አድርጓታል። ነገ እንግዲህ እሷም ተራዋ ምን እንደሆነ እናያለን ማለት ነው። እና በጣም የሚገርመው ነገር እሱ ነው። ዛሬ አብርሃምን የተቆጣጠረችው መስሏት በጣም ዘላለች። በጣም ያዙ ልቀቁኝ ብላለች። ሰማይና ምድሩ አይብቃኝ ብላለች። እንግዲህ ነገ እናየዋለን። ሩቅ አይደለም እኮ ነገም እኮ ቅርብ ነው። ሩቅ አንሄድም። ሩቅ ብዙም የምንሄድበት አይደለም እና በጣም ነው የሚያሳዝነው። እኔ በጣም ያሳዘነች ነገር በቃ እንደዚች አይነት ጋጠወጥ ምኗን ወዳችሁን ሄርሚዬ ይገባሻል ቶሎ ተጋቡ እንደዚህ የምትሉ ሰዎች በጣም አሽቃባጮች ናቸው። ነገ እናንተ ትዳር ላይ ቢሆን የደረሰው ነገር ቢሆን አንደኛ ስትጮ ሚዲያ ላይ ወጣችሁ እርዱኝ፣ እንደዚህ ሆንኩኝ፣ እንደዚህ ተሰቀልኩኝ፣ ወይኔ እንደዚህ ብሬን ወሰደ፣ እንደዚህ ያደረገኝ ትላላችሁ ማለት ነው። አገባችሁ በራሳችሁ ሲሆን በሩታ ጫማ ስትቆሙ ይገባችኋል። ያለበለዚያ የሩታ ችግር ሊገባችሁም አይችልም። ለምን ብትሉ አልደረሰባችሁማ። ሩታ ደግሞ ስለደረሰባት ችግሯን እኮ ነው በቃ እንዲህ ሁኛለው ተበድያለሁ ብላ እኮ ነው እየተናገረች ያላችሁ። እና በምን አይነት ቋንቋ ልትረዷት እንደምትችሉ አላውቅም። የልጇ አባት ነው፣ ባሏን የደከመችበት ነው። ብዙ ከሱ ጋር ማለት እዚህ አብርሃም እዚህ ለመድረስ የለፋችበት ልፋቷ ነው፣ ጥሪቷ ነው። በሩታ ላይ ምንም ሊፈርድ አይችልም። እኔ በራሴ በኩል አልፈርድባትም። ለምን ብትሉ ምንም አላጠፋችም። እውነት አላት፣ ባሏ ነው። ስህተት ልትሳሳት ትችላለች። ማናችንም ሴት ባላችንን ሲያበሽቀን ባላችንን ልንበቀል ማንቆፍረው ማንፈነቅለው ድንጋይ የለም እና ማለት ነው። እና ብዙ ነገር እያየን ነው ከሚዲያ ላይ ማለት ነው። እና እኛ ቤት ቢደርስስ ብሎ ማሰብ ነው። ሩታ እንደዚህ ጀግና የሰው ባል ጀግና ነው እንዴ? ወስዳ ነው እንዴ ጀግና የምትለው? እንደዛ ስለጨፈረች አሁን እውነት አብርሃም ደስተኛ ነው እንደዛ ስለሆነ? አሁን እንደዛ አይነት ልብስ አለባበስ፣ እንደዛ አይነት ዝላይ፣ እንደዛ አይነት አክት ማድረግ፣ እንደዚህ አይነት ሚዲያ ላይ አሁን ይሄ ተገቢ ነው? ይሄ አሁን ተገቢ ነው? እውነት አሁን እንደው ከነሱ ምን ፍሬ ተማራችሁ? እስኪ ምን አይነት ነገር ተረዳችሁ? ምንስ ተደስታችሁበት? እስኪ ይሄንን ተደሰትንበት ብላችሁ ይሄንን ፍሬ እስኪ ከኤርሚላ አንድ ፍሬ አንሱ። የሰው ባል ቀምታ፣ የሰው ባል ላይ ምጭጭ ብላ፣ የሰው ሚስት የሰው ባል አስለግሳ፣ ሴት ልጅ እርጉዙና ባሏን ቀምታት አስለቅሳት፣ ያ ነው ጀግንነቷን የምታደንቁላት። እኔ ግን የኢትዮጵያ ሕዝብ ምን አይነት ጭንቅላት ነው ያለን? እኔ በጣም ነው የሚገርመኝ ነገር ማለት ነው። እንዴት የሰው ባል ቀምታት እንዴት ነው ልትደነቅ የሚገባው? ቢጣሉስ ቢፋቱስ? እነዚህ ሰዎች እኮ ልጅ አለ መሀላቸው ላይ ይታረቃሉ። ሰው እኮ ሲጣላ ልጆች ናቸው። ሚላም ሩታም የሆነ አብርሽ ልጆች ናቸው፣ አልበሰሉም።
ሊጣሉ ይችላሉ፣ ላያግባባቸው ብዙ ነገር ይችላሉ። ተመልሶ ይገናኛሉ። ለምን ልጅ መሀላቸው ላይ አለ። እቺ ልጅ መሀል ላይ መታ ይህንን ስላራራቀች ሳይፋቱ ገና አይደል እንደ ሄርሜላ ሩታ ላይ ስታማግጥ የነበረው አብርሃምን እና በምን አይነት ጭንቅላ ቢኖራችሁ ነው ኮመንት የምትጽፉ ሰዎች? ተጋቡ ሩታዬ እንደዛ ሄርሜላዬ እንደዛ ቲክቶክ ላይ አታሽቃብጡ። አሽቃባጩላ ነገር እያንዳንድሽ ቤት አንኳኩቶ ይመጣል ማለት ነው። እያንዳንድሽ ቤት አንኳኩቶ ሲመጣ የራስሽ ባለ የራስ ትዳር ላይ ቢሆን ለመጪው አንደኛ ነሽ እና እንደዚህ ባታሽቃብጡ ጥሩ ነው ማለት ነው። እና እኔ ከሩታ የሚታየኝ አንዲት ነገር ስህተት አላየሁም። ልቧ ትልቅ ነው፣ ጀግና፣ እየበድሏት እየገፏት እያስለቀሷት ይሄንን ሁሉ እንኳን ፍዳ እያመጡባት እነ ቡዜን ይቅርታ የምትል ጀግና ናት ማለት ተበድላ እንኳን ይቅርታን የምታቅ ሴት ናትና እንደዚች አይነት ጀግና ሴት የትም አይገኝም። እውነት ጭንቅላት ቢኖራችሁ አይምሯችሁ ቢያስብ ሰው ናት፣ ልትተሳስታ ሊሆን ይችላል። ግን ደግሞ በጣም አስተዋይ ጭንቅላት ያላት ጎበዝ ናት። እኔ ሩታን ሳላደንቃት አላልፍም። ለምን ብትሉ ሁሉንም ነገር ሲመጡባት በይቅርታ የምታልፈው ከቤቷ ስትወጣ ልጇ ላይ ማስፈራሪያ እያደረሱ የቤቷን ሰራተኛ እያስፈራሩት እሱ በሌለበት ልብስ አምጪ፣ ይሄን የእንትንን የአብርሃምን አምጪ፣ የማንም ወጠጥ እየሄዳል እንዴ በተከበረች ቤቷ በተቀመጠችበት ቤቷ እየሄደ ብዙ ነገር እያደረሰባት ያለው ማለት ነው። በምን አይነት ጭንቅላት ብታስቡ ነው? በምን አይነት አይምሮ ብታስቡ ነው ሩታ ጥፋቷ የሚታያችሁ? ማለት አንዲት ፎቶ ያንን የራቁት ፎቶ ስላነሳችሁ ባሏን እንኳን አነሳችሁ፣ ምን ችግር አለ ብታነሳው? በቃ አነሳችሁ፣ አለቀቀችሁ ሚዲያ ላይ በሞባይል ነው የያዘችው። በዚህ ላይ ደግሞ እሱ ከሚያደርጋት አንጻር ተናዳም ሊሆን ይችላል እና ባትፈርዱ ጥሩ ነው። ሩታዬ ልብሽ ትልቅ ነው። ነገ የተሻለ ነገር ይሰጥሻል። ለምን ቆንጆ ነሽ፣ ገና ልጅ ነሽ። ምንም ነገር የምታጭው ነገር የለሽም። ልብሽ ደግሞ በጣም ሰፊ ነው። በጣም የዋንሽ፣ በጣም ትህትናለሽ። ብትለብሽ ያምርብሻል፣ ብትናገር ያምርብሻል፣ ብትሄጂ ያምርብሻል፣ ሁሉ ነገር ብታደርጊ ያምርብሻል። ለምን ያምርብሻል? በቃ እግዚአብሔር ሰጥቶሻል፣ ቀብቶ ሰጥቶሻል። ለምን ጥሩ ሴት ነሽ። ልብሽ ትልቅ ነው። ቢበድልሽም እሱ ታዩ እሱ ጭንቅላቱ ደርስ ሞት ሴት የላከው ሞት አይፈራም ይባላል እና እሱ አሁን በጭፍን ጨለማ ውስጥ ነው ያለው። ነገ የሲኦል እሳት እንደሚበላ አላወቀም ማለት ነው። እኔ በጣም ከሄርሜላ የሚገርመኝ ነገር የምታስበው በጭንቅላቷ አንድ ተናግራ ሁለት ቼክ ልጻፍለታ፣ እንዲንልስጠዋ፣ እንዲንግዛለታ በቃ በገንዘብ ኃይል ነው እንደምታስበው ጭንቅላቷ። ገንዘብና ገንዘብ ብቻ ነው የእሷ ገንዘብ እኮ ነገር ሊወድም ይችላል። ኢንሻአላህ ደግሞ ወድሞ ያሳያት። ለምን በገንዘብና በገንዘብ ብቻ ነው የምታስበው። አይምሮዋ ገንዘብ ላይ ብቻ ነው። ቼክ ልጻፍላ መስኪና እንዲናርግላታ የ6 ብር ከሺኤን ላይ እየለበሰች እየለበሰች ደግሞ ታቀራራለች። ለማያውቃት ምናልባት ሾው ብታደርግ የሺኤን ቡትቱ ለብሳ ለሷ ነው። ለሌላው ግን አደበቢስ ናት። እኔ አደበቢስ ናት። የሰው ትዳር ላይ ከምትንጠለጠል፣ የሰው ባል ላይ ከምትንጠለጠል ዝቅ ብላ የራሷን የቢጤዋ የምትፈልግ የመጀመሪያ ነው። እንደዚህ ነው። አብርሃም ፌመስ ባይሆን አብርሃም ታዋቂ ባይሆን ኑሮ ሄርሜላ ዞር ብላ እንደማያታየው ነው። ዛሬ በዙሪያው የሚያሽቃብቱ እነዚህ ናቤል ምናምን ይባሉ እንደዛ የሚፈነጩት ሁላ እያንዳንዷ ነገር በራሷ ላይ ታገኘዋለች፣ በራሷ ትዳር ታገኘዋለች፣ በራሷ ቤት ታገኘዋለች። ለማንኛውም ሩታ በጣም ትልቅ ናት። ያን ያህል ልጇ ላይ ጨክና እንደዛ ታደርጋለች ብሎ መፍረድም በጣም ከባድ ነገር ነው። እኔ በዚህ አጋጣሚ ዴቭ በጣም ነው ማመሰግን። በጣም ትልቅ ሰው ነህ። እኔ ኤፍሬምን እኔ እውነት በጣም ልብ ያለው ልጅ፣ በቃ በጣም አስተዋይ ትልቅ ሰው። ምን አይነት ልጅ ነው! እግዚአብሔር ይባርከው። እኔ እንጃ ሁላቸውም እንደ ኤፍሬም ልቦና ቢኖራቸው ጥሩ ነበር። ለምን የሴት ልጅ ጥቃት፣ የዚህ ልጅ ጥቃት የወንድሜ ተዳሪ የወንድሜ ልጅ ነው ብሎ ይሄን ያህል ዋጋ እየከፈለ ግን ኤፍሬም ጥፋተኛ ተደርጎ ነው የሚታየውና በዚህ ዘመን ያው የሚፈለገው ሚዲያውም ሰውም የሚወደው የሚዋሸውንና የሚሰርቀውን ነው የሚፈልገው እንጂ እኮ ለእውነት የሚለፋን ሰው እኮ ሰው አይፈልግም። ለምን ብትሉ በቃ እውነት ተደብቃ በውሸት የሚያሽቃብጥ የሚሰርቅ የሚዋሽ የሚያስመስለው እንደዚህ ነው የምንፈልገው። እኔ ምን አይነት ጭንቅላት እንዳለን ፈጣሪ ወቀውና ሁላችንም የተመታነን እግዚአብሔር ልቦና ይስጠን ነው እኔ የምለው። ሩታዬ እግዚአብሔር ሁሉን ነገርሽን ያስተካክልልሽ፣ የተሻለ እንጀራ የተሻለ ትዳር ይስጥሽ፣ ከአብርሃም የተሻለ አንቀባራው የሚያኖርሽ ሚዲያ ለሚዲያ ሳትሮጪ ላይ ከፍ አድርጎ የሚያኖርሽ እንጀራ ይሰጥሻል። በዚህ ላይ ደግሞ ተገፍተሻል፣ ምንም አይደለም፣ ለልጅሽ ብለሽ ነው ዳሬም ደግሞ ዋጋ እየከፈልሽ ያለሽው። ተስፋ እንዳትቆርጪ፣ ሁሉም ነገር ያልፋል፣ የማያልፍ ነገር የለም። ሁሉም
ሁሉም በየቤቱ የራሱ ችግር አልፎ ያንን ሁሉ መከራ ተቋቁሞ አልፎ ዛሬን እዚህ ላይ የደረሰው ለዛ ነው። ለምን በየቤቱ ስንት አይነት ችግር አለ። በየቤቱ የደረሰበት የሩታ ቁስል የነካው ነው የሚረዳት ማለት የደረሰበት ይረዳታል። ለምን እኔ እረዳታለሁ በራሴ ላይ ስለደረሰ ማለት ነውና ያልደረሰባችሁ ዝም ብላችሁ ጭጭጭጭጭ ትላላችሁ። ደርሶባችሁ ብታዩት የአንቺ ባል ቢሆን ኑሮ የአንቺ ትዳር ቢሆን የአንቺ ልጅ ቢሆን እንደዚህ የፈረሰው እያንዳንድሽ ወጥተሽ ጭጭጭጭጭ ነበረና በኮሜንት ስር የምታሽቃብጡቶቼ እባካችሁ ልቦና አድርጉ። ለምን ትዳር ነው፣ ህይወት ነው፣ ቤት ነው እየፈረሰ ያለው እና የሰው ቤት ሲፈርስ ያፈረሰችው አጠገብ ቁማችሁ ልክነሽ አትበሉ። ነግ በእኔ የሚባል ነገር አለ። በእኔ ምን ይመጣል የሚለውን ነገር አስተውሉላችኋለሁ። ለማንኛውም ወዶቼ ብዙ ሞሪያ ላብዛባችሁ። ሁላችሁም እውነቴን እምላችሁ የተሰማችሁን ሀሳብ በኮሜንት መስጫ ስር አስቀምጡ። እንወያይበት፣ እንማከርበት። ከወደዳችሁ ደግሞ ቪዲዮውን ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ አበረታቱን። ሀሳብ አስተያየት ካላችሁም እንቀበላለን። ይሄ ጎድለ፣ ይሄ ነገር ትክክል አይደለም፣ ይሄ ነገር በዚህ በኩል ቢሆን ብላችሁ የምታስቀምጡት ሀሳብ ካለ እንቀበላለን። ለመታረም ዝግጁ ነን። ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እኔ እንጃ በሩታ በኩል ተናግሬ ማልጨርሰውም። ለማንኛውም ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ።